መረገጥ ያለባችሁ ሰዎች ክርስቶስን እንዴ ማክበር አለብህ። የማዳም ቅመምቱን አሜሪካንም ትምጣ የትም ትምጣ ሺ ስፔንድ ሄር ማኒ ገንዘባቸውን ነው ስፔንድ እያደረጉ ያሉት። እንዴ አንዳንዶች እኮ ትሪት ሲያደርጉ እነዚህ ደንቆሮ ናቸው እንዴ ይላሉ። በቃ ራሳቸው የሚገዙት ሰዎች ወሩንቹ ላይክ ሌላ ቦታ ለምንድን ነው ማይሄዱ ትላለሁ። በገንዘብ ራስን ካላስከበርክ ማን ነው የሚያከብር? ፎከታ እኔ ዛሬ ስንት አመት ሳፖርት ያደረጉኝን ሰዎች አይጂ ላይ ሳፖርት ያደረጉኝን ሰዎች እስካሁን በጣም ነው አፕሪሺየት ማድረጋቸው ጋይስ። ቢካዝ የሆነ ቃምጠሽ ሰው ሲገዛሽ ማክበር አለብን ጋይስ እያንዳንዳችን። አንዳንዱ ስልኩን ይዘጋባል፣ አንዳንዱ ኮመንቱን አያነብም፣ አንዳንዱ ብሎክ ያረጋል፣ አንዳንዱ ሚውት ያረጋል። እዚህ ላይ እስቲ ወደ ጥቁሮቹ ሂዱ፣ እስቲ ወደ ጥቁሮችና ነጫጮቹ ጋር ሂዱና እዚህ ላይቭ ላይ ኦንላይን ላይ ለሚሸጡ ሃይ ስዊሪ ቢዩቲፉል እያለ ነው በቃ የሚሸጥልህ። የኛ በሻስ ኩክኒያም ናችሁ። እኔ በጣም ነው የተናደርኩት። ማርያምን ነው የምላችሁ። አድሬሴን እንዳሰጨው ኦፍ ኮርስ ይባላል አይደለ? እያንዳንዳችን እዚህ ላይቭ ላይ ያለን ሰዎች አድሬስ ለፐርሰናል አድሬሳችን የቤታችን ስንሰጥ ፕሊዝ እኔን የሚጠይቅሽ ሰው እንኳን ካለ አድሬሴ እንዳሰጭ ዝም ብለሽ ይባላል አይደለ? ለሁሉ እንደዛ ነው ያልኩት። አሜሪካን ሀገር ማን አባቱ እስቲ ወንድ የሆነ ነው ቤቴን መጥቶ የሚያንኳኳ? እኔ ስጀመር የምሰጠው አድሬስ ለየት ያለ አድሬስ ነው የምሰጠው። ግን እንደዛ ተብሏል ብሎ አንድ አመት ውስጥ የ4,000 ብር ወርቅ ሰው ሊገዛ አንድ አመት ውስጥ እንዴት ይቆያል? የዛሬ አመት ነው የበርዝዴ ያረኩት እንትኑ ኦርደር ያረኩት። ከዛ ደግሞ ያስታውቃል በቃ የሆነ ነገር እንዳለው ድራማ እንዳለው ያስታውቃል። መሸጥ ካልፈለገ እኮ አንድ ሰው አይ ማሚ አልሸጥም ማለት መብቱ ነው በቃ። ግን አደባባይ ላይ ወጣችሁ አይ እኔ ሰው መናገር አልወድም ምናምን በጣም ከሚያስጠላኝ የአበሻ ንግግር። እኔ ጨዋን ያሳደገኝ ጨዋነት ማሳደግን እኮ ሰዎች ፓራንታችን አይተው ቤተሰቦቻችን እኔ አሁን ላይቭ ላይ የሚያቀኝ ሰው መጥቶ ወይ ማሚዬ እኮ ያሳደጋት ቤተሰብ እኮ በጣም ጨዋ ቤተሰብ ነው፣ ግን እሷ ናት እዚህ ቲክታክ ላይ ገብታ እንደዚህ ሆነችው ማለት ይችላል። ቢኮዝ እናትና አባቴን አይገልጽም የኔ ብልግና ልንገራችሁ እንዴ። እኔ እዚህ ላይ አፌን ስከፍት ልጄን መጠሽ ጠረጴዛ ላይ ቁጭ አድርገሽ ብታወሪው ምን አይነት ስርዓት እንዳለው ያውቃል። ለልጅሽ ሌላ ነሽ፣ ለራስሽ ደግሞ የሚያናድሽ ነገር ሲኖር ልትመልሽ ትችያለሽ። እኔ ያሳደገኝ ቤተሰብ እንደዚህ ነው። እኔ ከነ ቤተሰብ አይደለም ከነ ማህበረሰቡ ነው ፕሩቭ ያለኝ እንዴት እንዳደግኩበት። ማህበረሰቡን ሁሉ ነው የምመሰክረው እኔ አይደለም እናትና አባቴ። እንዴ እኛ እኮ መንገድ ላይ ስንሄድ እኮ የሰው ጉልበት የምንስም እኮ ነን ባደግንበት ሀገር ላይ ነው የምልሽ። እና ፕራውድ አደርጋለሁ እኔ ስለ ራሴ አይደለም ስለ ቤተሰቤ። ግን አንዳንዴ እውነት ሲነገራችሁ እውነት ስለሚያማችሁ አይ እኔ ጨዋን ያሳደገኝ እኔ ከሰው ጋር ዲስሪስፔክት አልደራረግም። ዲስሪስፔክት ምን አመጣው? ፐርሰናል ነገር የለን። እኔ እና አንቺ የጠየኩሽ ስለምገዛው ዕቃ ነው። መሸጥ ካልፈለግሽ አይ በዚህ ቀን አይገባም ነው። ከላክሹ ደግሞ ማሚዬ ልኬዋለሁ ነው። ዳስ ፒሪየድ። ሌላ ምንም ያገናኘን ነገር የለም። ቁጭ ብሎ ግን 40 ማንም ልጋጋም ኮመንት ስለጻፈ ብቻ ይጽፋሉ ዝም ብለው እቺ ሰካራ ምናምን እያለ እኔ ቤት የተቦለከ ሰው ከፍቼ ሳያቸው ብሎክ የሆኑ ሰዎች ናቸው እንደዛ የሚጽፉ። ግን ቁጭ ብሎ ሰው እንደዛ አይነት አስተያየት ስለሰጠን ብቻ አይደለም። ሰዎች በስነ ስርዓት ገብተው ላይቭ ሪኩዌስት ሲልኩ ቃልዬ እኔ ማለት ሰዎች ሪኩዌስት ሲልኩ you need to accept አድርገሽ አስገብተሻቸው ማውራት አለብሽ። የማዳም ቅመምን ብትሆን በስነ ስርዓት መወራት አለባት። ገንዘቧን ሰጣ ነው ወርቋን የምትገዛ በስነ ስርዓት መወራት አለባቸው እነሱም ቢሆኑ እንዴ። ዝም ብሎ አንድ ሰው ስለጮኸ መከበር የለበትም። እኔ ስለጮህኩኝ ማንም እንዲያከብረኝ አልፈልግም። እውነቴን ይዞ ግን ሰው ሪስፔክት ቢያደርገኝ ደስ ይለኛል። እኔም ሪስፔክት ማድረግ ግዴታዬ ነው በቃ። ግን አበሻ ላይ አልተለመደም። አበሻ ላይ መኪና ልታሰራ ሂድ፣ መኪና ግዛ፣ የሆነ ነገር አድርግ፣ እንደው የወደቀም ጽድ ሊሸጠው ብሎ ሂድ ግዛው። አያከብርም በቃ። ቆሮቆንዳ ራስ ነው የበዛው በቃ። አንዳንዱ ደግሞ ምስኪን ነው እንዴ እችን የታገኛታለሁ እነሱ ባይገዙ ይኑሮ እኮ እንደዚህ አልሆንም ብሎ ደግሞ ናይስ ደግሞ አለ በቃ። ህይወቱን ለመቀየር የሚጋጋጥ ሰው አለ እንደነዛ። እኔ ነገርኩሽ የ20 ብር ሽቶ 60 ብር የሚሸጥ ሽቶ 10 ብር ካተረፍኩበት ማክበር አለብኝ እነዛን ሰዎች በቃ። አንድ ሰው እኮ 10 20 ኦልሞስት ወደ 20 ፐርፊውም ሲገዙኝ እኮ ስንት ነው ማተርፈው? ወደ 200 ምናምን ብር ላተርፍ እችላለሁ። እነዛን ሰዎች የሚነሱት ባይ ዘ ወይ ከቢዝነስ ከስክራች ነው ሰው የሚነሳው አይደል እንዴ? እንደዛ እያልሽ ቤተሰብ ታፈሪያለሽ፣ ከስተምር ታፈሪያለሽ። እንደዛ ነው እኮ ሰዎች መነሳት የሚችሉት። ወርቅን ያህል
ልትገዛ እየተመለቃቀጥክ የምትሸጥ ከሆነ ማን አባታችሁ ይሰማችኋል እንዴ? ማን ይሰማል? እንደዚህ አይነት ሰው ያማችኋል እንዴ? ኢትዮጵያ ሄዱ እስቲ እንዴት ትሪት እንደሚያደርጉ ሄጄ አይቻችኋለሁ እንጂ በሰባት በስድስት ከስተምር እኮ ነው ኢትዮጵያ የሚሯሯጡላችሁ ወርቅ ልትገዙ ስትሄዱ ጋይስ ክርስቶስን እኔ ልገዛ ሄድኩ ጊዜ እንደዛ ነው። 3 4 5 ከስተምር ከወንድ እስከ ሴት በቃ ወደርሽው እየተባልክ እንዴ እዚህ ዝም ብሎ የሆነ ነገር ስታወሩ እውነት ሲወራ ግን አረ ፕራይቬት እንደዚህ በቃ ሰዎች ችግር አለባቸው ምናምን ይላሉ። የሆነ በቃ የሚያስጠላ እንዴ ነቲንግ ፐርሰናል አትውሰዱት። ይሄ ነገር ትክክል አይደለም ሲባል አንድ ሰው ኮምፕሊመንት ማስቀመጥ ይችላል። ኮመንት ዳሴ ኦ ችግር ይሄ ነው እንዴ ማለት አይደል። እንዳትገቡብኝ አሁን እንዲህ ላረግ አልገባውም ምናምን ምን አይነት ከስተመር ሰርቪስ ነው ይሄ? ቡልሺት አንዳንዶቹ በፊት ፎርሳ እየሸጡ ሚውት ያደርጉ ነበር። እናንተና እና ሜሮ እቃው ሳይደርስ ሲቀር ሰው አልደረሰንም ሲል ሚውት ያደርጓቸው ነበር። እቃ ሽጠው እኮ ነው የ200 የ400 ብር ቦርሳ ሽጠው እቃው አልደረሰንም ሲባል ሚውት ያደርጋሉ ጋይስ። መልስ ወይ ደግሞ ብሎክ ያደርጓቸዋል። ከዛ ምን ይላሉ? ለኔ ይደውሉ ነበር። ያኔ ያው እኔ እንትን ስለምን ማሚዬ ፖርሳ እንደዚህ 400 ብር ከፍዬ ብናትሽ ፕሊስ እንደዚህ አደረገኝ እኔ ሚዲያ ላይ ወጥቼ የምናገር ሰውም አይደለም ይላሉ። የማዳም ቅመም ሴት አይደለች እንዴ? ገንዘቧን ለብሳ እኮ ነው የምታመጣው። ራሳችሁን በገንዘባችሁ መከበር አለባችሁ። አሪፍ ከስተመር ሰርቪስ ማልሰጠ ከሆነ ለምንድን ነው የምትደግመው? ደግማ አትግዛኝ። እኔ ጋር የሆነ ሽቶ የላኩላቸው አንዷ ጠፍቶብኛል። አይዶን ነው አፓርትመንት ነው የምኖረው ማሚዬ ግን አልመጣልኝም። ደወሬ ማይመጣ ከሆነ እኔ አዲስ እልክልሻለሁ አልኳት። ስላት ግን ኧረ ማሚዬ ለምን ኦኬ ራሴ ከፍዬ ወስዳለሁ አለች። በቃ እንደዚህ ነው መሆን ያለበት። እኛና የማይጎዳን ነገር ከሆነ ኔክስት ታይም የሆነ ቃል ለመግዛት እኮ ይመጣሉ እነዚህ ሰዎች። ግን ጆሮ ግንዳችሁን እያሉ ማባረር በቃ ማባረር ምን ይሉታል? ይሄንን ጋይስ ሪስፔክት ማድረግ አለባችሁ። እዚህ ሚዲያ ላይ እቃ የሚሸጡ ሰዎች ገንዘባቸውን ነው የሚያጠፉ። አንዳንዱ የ700 የ600 ብር ፀጉር ይገዛ ይሸጥልና በዚህ ፊልተር እንትን ብሎ አብርቶ ምናምን ይሸጥላል። ፀጉሩ ሲመጣ የተለየ የጃርት የሚመስል ፀጉር ይመጣል። እራሳችሁን አትደብቁ ጋይስ። ነገ ከነገ ወዲያ ከስተምር ለመያዝ እኔ በምሸጠው ነገር በጣም ፕራውድ አድርጌ ነው የምሸጥ። እጣን ብዙ ጊዜ ሽጫለሁ። በጣም ቆንጆ እጣን ሽጫለሁ። ያውም እነ ሊያሉ ከቬጋስ ድረስ የገዙኝ ደርዘን እጣን ክርስቶስን ወደ 300 400 እጣን ነው የሸጥኩት ለብቻው። አንዱ እጣን ብቻ ደርዘኑን በጣም ቆንጆ እጣን ነው የሸጥኩላቸው። ብዙ ላይክ እንደ ገንዘቡ የሸጥኩት እቃ አለ። አንድ ቀን ግን ማሚዬ እንደዚህ ነው ብሎ ኮምፕሌን መጥቶብኝም አያውቅም። ጠፍቶባቸው ከራሴ ልክሰር ብዬ ላኩላቸው ሰዎች አሉ። የማይሆን ነገር ደግሞ አልሸጥም። እኔ የማይሆን ነገር አልሸጥም። ለምን እሸጣለሁ? ቢኮዝ ሁሌ ሚዲያ ላይ መጠቀም ሰው ነኝ እኔ። መጥቼ እዚህ ጋር አንቺ ኮመንት ጽፌ አንቺን ብሎክ አድርጌ ምናምን ከዛ ስም ማጥፋት ምናምን እንደዚህ ነው በቃ የሚገኘው። አንድ ሰው ገንዘብ እስከከፈለ ድረስ መብቱ ነው የመጠየቅ። ያን ግን በሪስፔክት መሆን አለበት። አሁን እንዳትገቡ ኮመንት አላነብም አትላኩብኝ ሪኩዌስት ዋት ዘ ፋክ። የ2 ብር ሳንዱች ነው እንዴ እየገዛን ያለ ነው? አይደለም እኮ አንድ ሰው $20 እጣ ሲገባል ዩኒቷ ፕርሼር ማድረግ አለበት። በቃ ገንዘቡ ከመሬት አይደለም የሚመጣው። እኔ በጣም ነው የተናደድኩት ዛሬ። 100 ኮመንት ነው የጻፍኩት 100 ኮመንት እንዴ የ4,000 ብር ወርቅ ልትገዛ እንደዚህ ትሪት ከተደረግ የ100 ብር እቃ በገዛ ምን ልሆን ነው? ከዛ ደግሞ ለሰው እንዳሰጨኝ ኤቭሪባዲ ሴይ ይሄንን ነገር ሁሉም ሰው ይለዋል እኮ አድሬስ ሰጡ ለሰው ፕሊስ ሌላ ሰው ከጠየቀሽ አድሬስ እንዳሰጪ ይባላል። ኖርማል ነው እኮ እችላለሁ አልችልም። የመጀመሪያው በርዝዴ አልፎ ሌላ በርዝዴ የመጣው ወርቁንም ሳልገዛው ያናዳል ነው። በአጠቃላይ ራሳችን ጨዋ የምናስብ ሰዎች፣ ስለ እውነት የሚቆሙ ሰዎች ደግሞ አሉ። የሰውን ንግግር የሚቀበሉ ሁሉም ማሽቋላጭ አይሆንም መቼም።
ከብዙ ድሃ እኮ የተወሰነው ሰው ሀብታም ነው። ከብዙ የጭንቅላት ድሃ ደግሞ ጥሩ የጭንቅላት ሀብታሞች አሉ። በጭንቅላታቸው የሚያስቡ በተረከዛቸው የሚያስቡ ሳይሆኑ ንግግርን በደንብ አድርገው አጣጥመው ምን ለማለት ፈልጋ ነው ብሎ የሚያስቡ አለ። አበሻ ላይ የለም። እመቤቴን ነው የምልሽ ማሚዬ፣ ገዝቼ እቃው አልመጣም። 1 ወር ተኩል እቃ መልሽ፣ ብሩን ሳይመለስ ይሄን የመለሽ ከአበሻ ያው ሴት ነች ግን ባንክ መለሰልኝ። አዎ እንዴ አሉ። አሁን እኮ የምናወራው ስለሷ ስለ ወርቁ ብቻ ሳይሆን የምናወራው እኔ በጣም ነው ማከብራት ምናምን፣ ግን አንዳንዴ ትክክለኛ መብትን ስትናገር ዲስሪስፔክት አደረገችኝ፣ ሰደበችኝ። ይሄ ስድብ አይደለም ንግግር ነው። ማጆሪቲ ስናወራ እኔም በሆን እቃ ምሽጥ ከሆነ ሰው ማክበር አለብኝ። በቃ ማክበር አለብኝ። ከአንድ ሰው ፔኒ ሶስት እዚህ ሀገር ገንዘብን የምትቀበለው ናይስ ሁነ ብቻ ነው። በቃ የሚያግዝህ ናይስነት ነው አይደለም ህግ የወጥ የሆነ ነገር በህግ የመጣ ነገር እንኳን ናይስ ሁነ ነው ሰውን ልትቀበለው የምችል። ዲስሪስፔክትፉል እያደረጋችሁ አትቀበሉም ገንዘባችሁን። ሰውን የምትቀበሉት ናይሱ ናችሁ። በቃ you need to be smart, use your mind guys። ማይንዳችሁን ተጠቀሙበት። እኔ ገንዘቤን የወሰደ ሰው ካለ እንዴት መቀበል እንዳለብኝ ማወቅ አለብኝ። ታመጣታለህ፣ የት አባት ትሄዳለህ? በዚህ ወጥ ወርዶ አይሰራም እሱ ነው። ገንዘቤን እጥፍ ድርብ አድርገው ውሰድልኝ ነው እሱ አባባል። እና እቃ የምትሸጡ ሰዎች ሪስፔክት አድርጉ። ሰው ሪስፔክት እስኪ ይላል እዚህ ሀገር ሪስፔክት አለ። እኔ ክሮስ ዘላኝ ስታረግ ባናተ ነው የምተክልህ። እያንዳንዳ ራሴንም ማስደፈር አልፈልግም፣ ሰውም አልደፍርም። እኔ ግን ከኔ የመጣ ነገር ሲሆን ባናተ ነው የምተክልህ። ሪስፔክት አድርጉ። አንዳንዱ አታዩትም እንዴ? እኔ እንደውም እድለኛ ነው የኛ ቤተሰብ እላቸዋለሁ እህቶቼን። ለምን እኛ የሆነ ዕቃ ስናመጣ ብዙ ሳፖርተር አለ። በጣም ናይስ ሰው በጣም እኔ አንድ ቀን ዕቃ አምጥቼ አብሬ አላውቅም። ሳፖርት የሚያደርጉኝ ሴቶች ናቸው። በጣም ናይስ ነው። ያም ከነዚህ ቡማምዬ ምናምን ብለው በቃ ሳፖርት ያደርጉኛል። ስለዛ ደግሞ እኔ በጣም አከብራቸዋለሁ። በቃ አንድ ሰው አንድ ቀሚስ ሊሸጥ እኮ እናትዬ ኦል ናይት እኮ ነው የሚያድርበት። በሶስተኛው ቀን የሚጨርሳል እንትኑ ይሄ ምንድን ነው እጣው በሶስተኛው ቀን ይጨርሳል። ታዲያ እኔ ገብቼ አንድ ቀሚስ ስትነፋረርበት እኔ 6 ዕቃ ከሸጥኩኝ ለምንድን ነው ፈጣሪንና ሳፖርተሪን የማላመሰግነው? ጋይስ በደንብ ማመስገን አለብን። አንዳንዱ ቀሚሱን ስታዩት እዚህ ጋር ቀሚሱ ያምራል። ምሳሌ ቀሚሱ ያምራል፣ ሲመጣስ ወጥ በወጥ ይሆናል። እንደ እዚህ ላይ እኮ ከለር አለው ስትያት ትከራከርሻለች። ደግሞ የሌባ አይነ ደረቅ መልሶ ልብ ያደርቅ። እኔ አንዳንዴማ ስግጥግጡ እኮ ነው ያለፈለታው ማርያም። እኔማ እንደዚህ ግርድምድም ስግጥግጥ ብዬ ቢዝነስ ላይ ቢያልፍልኝ እኔም ውስጤ ነው ሰግጠው በቃ አረ ቀለም አለው ይሄ ነገር የተቀባለት። አይ የሸማቃው ነው የሸማው ነው ትለኛለች። ለሸማቃና ለሸማቃ ልብስ እኮ ያደግንበት ነው። እኛ አገር ቤት ያደግንበት ነው። እዚህ ስንመጣ የሰለጠነ ከመሰላችሁ እኛ ጥልፍ እየለበሰን ያደግነው። እድሜ ለእናቴ እንዴ እዚህ ጋር መጣው ክርስቶስን አረ ቀለሙ ነው አረ እሽ ቀለም ፊት እንደዚህ ናቸው በቃ ህግ ያለ ፊት አላቸው። በቃ ፊታቸው ድሮን ግርድምድም ያለ ሰው ያስታውቃል። ፊቱ ስግጥ ያለ በቃ ይሄ ስግጥ ያለ ፊት ያስታውቃል አይደል? አንዳንዴ ያን ፊት እስቲል አለቀቃቸውም እዚህም ገብተው አሁንማ በረታታችሁ ሰግጡ ብሎ ይሁን እንደሰገጣችሁ ቀራችሁ። ደግሞ ራሳቸው እንደ ስማርት ሲስሉ አምላኬ ሆይ እኔስ እንደው ራሴን ስማርት ሳሉን እንደ ስማርት ከምስለው አንቆ ቢገለኝ ውስጤ ነው። አረ አንዳንዱ 100 ኪሎ ፋር አለ እኮ በቃ ግርድም ብሎ ራሱን እንደ ስማርት የሚስል። ከዛ ስማርት ላይ ደግሞ እንዴ ባትጠቀሙ ምን አለ እንዲህ ብለው ደግሞ ማል ላይ ያስገቡታል። ወይ
አንቀ ግደለኝ የሚያስተኝ ፊት አለ አንዳንዴ። አምላኬ ሆይ በለው በመጥረቢያ ፊት በቃ ከሰገባ ጋር አንዴ ልሰግጥ ብሎ ሰግጠው ይቀርባሉ። ከአናዘታቻና 3 መንግስት የበሉ አንዴ ሰግጫቸው አልመለስም ያረጅ አራዳው ያስቀኛል እኮ ግን በእናንተ ይሰማውን አራዳ እየሆናችሁ ነው እላችኋለሁ። እኔ በቃ እና ራሳቸው ፋርነታቸው እኔን ያስቀኛል። በቃ ማርያምን አረገደችኝ ክርስቶስ ፋርነታቸው እኔን ያስቀኛል። ራሴ በቃ እነሱ ፈርረዋል። ወይ አይስቁ ወይ አያስቁ። የሷ ፋራነት እኔን ያስቀኛል። በቃ ማርያምን አንዳንድ ሰው እኮ ወረብስማም አንዳንድ ሰው እግዚአብሔርዬ እነሱን አንቀግደላቸው ሳይሆን ለነሱ ፋርነት እኔን አንቀግደለኝ የምትሏቸው ሰዎች አሉ። በቃ እሷ እንደዚሁ እንደሰገጠች ትቀር እኔን አንቀግደለኝ አምላኬ። ከዛ አናያ ስታወራ ደግሞ እየተነካነኩ እኮ ጋር ነግናካ አንቀግደለኝ አምላኬ አንቀግደለኝ። ከዚህ በኋላ ባራ ሲያጋጥማችሁ ራሱን እንደ ስማርት የሚስል ሰው ካጋጠማችሁ አምላኬ አንቀ ግደለኝ በሉት ራሳችሁን። ኧረ አንዳንድ ፊት አለ አይቀየር ወይ ሜካፕ አይቀይረው ወይ ኤክስትራ ፀጉር አይቀይረው ወይ የሆነ ነገር አይቀይረው ወይ ፊልተር አይቀይረው። አልቀየርም ፊት አሜሪካን ገብቻለሁ ግን አልቀየርም። በቃ ይሄ ነው ታፔላዬ ብሎ የቀረ ፊት። ከዛ ታፔላ ፊት ገላግለኝ አምላኬ ሆይ። ይሄው ሰንደልን እያጨስኩን የማወጋው አንዳንድ ታፔላ ፊት አለ። አልቀየርም ፊት አምላኬ አይቀይረው ይሄን ፊት። እጅ ያለኝ ስንት አይነት ፊት አለ አምላኬ። እግር ሳይለኝ 2026 እኔን ያድርግልኝ ማርያም። አንዳንድ ታፔላ ፊት አለ። በቃ አልቀየርም እኔ በመከራ ነው አንድ የጨረስ ክርስቶስን እንደውም እኔ ሳፖርት አደርጋችኋለሁ እየገባችሁ ክርስቶስን የምትሸጡ ሰዎች ንገሩኝ፣ ቀጠሮ ያዙና ንገሩኝ። እኔ አሸጥላችኋለሁ ጋይስ። የሆነ ቀን ንገሩኝና አስገባችኋለሁ እና ትሸጣላችሁ። አንዳንዱ እኮ ኧረ በጣም እኮ የሚያስቁኝ እኔማ የገጠሙኝ በጣም የሚያስቁኝ ሰዎች አሉ። ከሁለት ቦታ ቅባት ቀይ ወጥ ለብሳ እንግዲህ ከኤድሷ ጋር ሰክራ ስትተቃቀፍ ይሁን ያንን አውልቃ ትላክልኝ። እኔ አይታወቀኝም። ሸማቃው የሰፋበት ገመዱ ነው አለችኝ። በዛ ገመድ ታነቂ። ይሄው ሰቀልኩት። አሜን በል ቤተሰብ አሜን በል። እንደዚህ ፋራ ፎርቲ እኮ ነው ያሉት እዚህ ለአራዳ ልጅ በነፃ ለእናንተ በ1000 የተባሉ ፊቶች ክርስቶስን ለአራዳ ልጅ በነፃ ለእነዚህ ፋራ ፎርቲ በ1000 የተባሉ። ኧረ ቀለሙ ፈሶ ነው ትለኛለች እቺ ቀለም ፊት። እንዲህ ነው እኮ የሚሉት። ኧረ ቀለሙ ፈሶ ነው ትለኛለች። ቀለምሽ ይፍሰስ አለምዬ። የሆነ ቀን ነገርኝና ፕሮግራም ይዘን አብሽር ላንቺ ያለው እንጀራ ይሻግታል እንጂ ማንም አይበላው የሚለውን እያዝ አሜን ክርስቶስ ተበላን ዘንድሮ በፋራ እኛን ፋራ ይሉናል። ታዲያ እኔ እኮ መብትን ማስጠበቅ አያችሁ፣ እውነት ነው የተናገርኩት። ማንካው ራሱ ተሰበረ። መብትን ማስጠበቅ ፋራ የተባለበት ዘመን አበሻ ላይ መብትን ስትናገር አረች ፋራ ይላል። መብትን ማስጠበቅ እንደ ፋርነት የሚታይበት ሀገር በምን ዘዴ ነው መብትን ማስጠበቅ ፋራ የተባለው? እኔ ካፈ ቀላጤ ሰዎች ጠብቀኝ እግዚአብሔር እንጂ እንደዚሁ እንደፈረርኩ ብቀር ይሻለኛል። እኔ የማንም ገረድ ቂጣጣቢ ከመሆን
እንደተከበርኩ ራሴንም ማህበረሰቤንም አላሰደብም። ኩራት ራስ ነው የሚባለውን ይዘን መኖር ነው ድህነታችን። አንዳንዱ እኮ ጭራሽ ሰንደል ሰብሬ ሌላ ኪሳራ እና እዚህ ዕቃ የምትሸጡ ሰዎች እኛ ዞር ዞር ብለን እናያቸዋለን። በስነ ስርዓት ኮመንታችሁን አንብቡ። አስገቡን ስንላችሁ አስገቡን። ታዲያ ቁጭ ብለን እንደዛ አንድ ጊዜ የእንትና ጤና የሚለውን እንጀራ ስፖስተው አይደል እንዴ ቂጤን ያዙኝ አለ። ቂጤን ያዙኝ ልክ የሆነ ነገር ስናወራ ታዲያ ስለናንተ አምላኬ ሆይ ትላላችሁ። ከዛ ስም ማጥፋት ነው። እኔ ስራመድ በኤቪደንስ ነው ማመጣው እያንዳንዱን ነገር ከጀርባ እያስገባው ነው ማስወራለህ። አንዳንዱ ቀሚስ የቀረ ማም እያስልኪልኝ ብሎ ቢደውሉ አሉ። ተበላን 400 ብራችን በካሜራ ስናየው አሪፍ ይመስላል። እዚህ ሲመጣ ደግሞ እንደዚህ ነው ቀሚስ። ፀጉር ሲሸጥ ደግሞ ፀጉሩ ጃርቲ ይመስላል፣ ግን ገንዘብ የተወሰደብኝ ማምዬ። አስተያየት እንኳን አያረጉም እኮ ገዝተሻል ይላሉ። በቃ ባንዴ ነው 4 ነጥብ የሚደመድሙት። ጃፒዬ 4 ነጥብ እንትን ፍርድ ቤት እንኳን እንደዛ አይመታም በአንድ ጊዜ። ይሄ ምንድነው የምትሉት የሚመታው? ባልሽን ከሰሽ ስትመላለሽ የነበርሽ ሴት ንገሪኝ እንጂ እኔ እንድነግርሽ እየጠበቅሽ ነው። ምንድነው የቻይልድ ሳፖርት ልትጠይቂ የሄድሽ ሴት ንገሪኝ። እዚህ አንዴ የሚመቱት ምንድነው? አንዴ ነው የሚመቱት። አስተያየት የላቸውም። ገዝተሻል አሊያ ደግሞ ከስልኳ ብሎክ ነው የምታረግሽ። በቃ እቃ ስትገዙ አበሻ ላይ ሪስፔክት አድርጉ። እቃ ሲገዛ ወይ አታምጡ የንቅራቅንቧችሁን፣ ካመጣችሁ ደግሞ በስነ ስርዓት ትሪት አድርጉ። አበሾችን ትሪት አድርግ። እያመጣ እዚህ ንገረኝ። እያወጣው ነው የምለበልበው እያንዳንዱን መዶሻው ይላል ክርስቶስን እማት እንዴ። በገንዘቡ የሚሰደብ እኮ ነው ያለ አበሻ። በገንዘቡ በገዛ ገንዘባችሁ ካልጠፋው ሱፐርማርኬት እና ካልጠፋው ግሮሰሪ ሂደህ አበሻ ግሮሰሪ ቲማቲም ትገዛለህ። ስንት ሱፐርማርኬት እያለ ለመግዛት የማትከበሩበት ቦታ ዶንት ስፔንድ ዩር ማኒ። ገንዘባችሁ ሉዝ አታድርጉ። ሪስፔክት ዘ ኪ ይላል። መከበር አለብህ። በተለይ በክፍለ ሀገር ምናምን የመጣ ሰው ስትሰደብ ስትረገጥ እንዳላይ በገንዘብ ምረኩክኛም ነቃ ደንገጥ በሉ። እንደኛ አንድ ሰው ክሮስ ዘላይነ ሲያደርግ ኖ የመጣውበት ማህበረሰብ እንኳን አይፈቅደውም ማንነቴን ማለት አለብሽ። አንድ ሰው ሲናገር አትርመጥመጡ በገንዘባችሁ። በገንዘብ ምን አባትር መጠመጣለ? ዓለም ተሻተ ብለ ሌላ ቦታ ሄደ መግዛት ነው እንጂ ያኔ ቁልጭ እያለች እንዳራስ ጫቅላ ኧረ አንዱ ቀሚስ ሊያርብኝ ነው 3 ቀን ትላለች። እዛ እየተባበርን 1 ሳምንት እናደርገዋለን ቀሚሱ። በቃ ሪስፔክት ማያረግ ሰው ካለ ፀጉር ሲሸጡ ይሄ በቃ ቅራቅንቦ የምታመጡ ከኔ ጀምሮ ቅራቅንቦ የምታመጡ ሰዎች እኔ ሪስፔክት አደርጋለሁ። ማምዬ ደስ ሪስፔክት አደረገችኝ የሚል አይደለም ኮመንቴን አታነብም ይለኝ የለም። እኔ ይሄ ቅራቅንቦ የምታመጡ ሰዎች ሪስፔክት ቅራቅንቦ ነው እዚህ የምታመጡት ቲክታክ ላይ ምረ ቅራቅንቦን አስመረሩን እኮ የምሬ ነው። እኔም ካመጣው ማክበር አለብኝ። እኔ ነግራቸዋለሁ። አብረን በሰጡ ማክበር አለብኝ። በቃ አምናለሁ። በእንትን ነው ማምነው። እኔ በህጉና በእንትኑ ነው በሪስፔክት ነው ማምነው። በቃ ዳሴ አንዳንዱ እኮ ገዝታል ብሎ መጣልኝ እንትኑ ማህተም ነው የሚባል ማህተሙን ነው የሚመጡት። በቃ ባንዴ ገዝተሻል ወይ በፊት ባልገዛሽ ይሉሻል። ከዛስ ይሄኛው ከለር እኮ የላክሽልኝ ከለር ቢጫ ነው እኔ የፈለኩት አረንጓዴውን ነበር ስትያት፣ ወይኔ እኔ እኮ ያልሽኝ አረንጓዴውን እኮ መስሎኝ ነው ቢጫውን የላኩት የኔ እናት። ወይኔ አሁን ደግሞ የለኝ ምን ላርግሽ ትልሻለች። ቱስሪ ስታስርሽ 23 እኮ ነው ያፍጊዶ። በቃ እነሱ በዛ አራዳ ናቸው። በቃ በዚህም በዛ ብለው ሽጠዋል። አራዳ የሚባል እንደው የገዛሽን ሰው በጣም ሪስፔክት አድርገሽ ነገ ከነገ ወዲያ ተመልሶ እንዲመጣ ሌላ ሰው ይዛ መጣ ሳፖርት እንድታረግሽ ትሪት የምታረጉበት ወይ በስነ ስርዓት መሆን አለበት። እኔ አልጫወትም ጌም በእናትህ የሚሰጠኝ ሜል ላታርቀኝ እዚህ ችስታን ያለ አትላኩብኝ በእናታችሁ። እኔ ከላይ ብትልኩልኝ ጣልቼ ነው እንዴ ጊፍት ያው አሁን አይታውነ ነው ቁልጭ እያልን ማየት ነው በቃ
ቁልጭ እያልን ማየት ነው። ማን ሊሰጥ ነው አሁን? እኔ 3-4 ሰው አስገብቼ እዚህ ምደርቅ። አባን ሙላት ያን ራሱን የእርግዝናዬን ነው የሚያስታውሰኝ። ድርቅ ማለት እያላቸው ማይሞሉን ያሉ ዘይቲንግዬ ባርከው እስኪ የኔ ማር ቤቱ እነዚህ ሲባርካቸው አረ ሙዝና ብርቱካን ጭስ እየጨሰበት የዛሬ ዓመት የገዛሁት ይመስላል። እንትኑ ብርቱካንና ሙዙ ከነወዙ እዩት እንጂ እናት አለ ጭሱን ወደዛ ማድረግ ይሻላል። ፍላወር ቢገዛ መረቅ ነው፣ ብርቱካን ቢገዛ መረቅ ነው። ማን እንደሚከፍለው አላውቅም። አምላኬ አረ እኔ ማለት እዚህ ቤት ስትመጡ ጥቃቅንና አስደስተኛ፣ ሌላ ቦታ ትላልቅ ከበር ያለ ነገር ነው የምትሰጡት። እዚህ ግን የምትሰጡ ለምንድን ነው? ቁሪን ፍላወር እኔን ገዝቼ የመጣው 12 ብር ነው። አሁን ምን ያደርግልኛል ፍላወር? ጊፍተሬ ናት። እንደው ትንሽ ላስቃት ብዬ ነው። ደህና ነገር ለምንድን ነው ማሰጡት? እዚህ ቤት እሷ ከጮች በቂ ነው እያላችሁ ነው የሚጨው ነገር ማሰጡት ጋይስ? አረ በሕግ አምላክ እንዴ! እስቲ የሆነ ነገር አስደምሙኝ እስቲ። በቃ ዝም ብላችሁ ደመቅ አድርጉት። ለማኝ እንትና የኔ ፍቅር አይላቢቱ በቀደም ጅጅክያ እቺ ሰትዮ እንግሊዘኛ አሰማም ስትል ነበር። አረ ሁሉንም ትሰማለች አልኳት እኮ። አደነኩሽ ብሎ እንዴት ነው ማትሰማው ብዬ እኮ ገርሞኛል። እናቴ አንዳንዱ ቤትማ ይዘንባል አለ እንጂ እኛ ቤት እነ ካንጋሮ እኮ ነው የሚመጡት እዚህ ቤት። እነ ካንግዬ ስማችሁ እንዲያውም እንደዚህ ነው መሆን ያለበት። እነ ካንግዬ ችስታ ነው የሚመጣ ችስታ። አዎ እስቲ ባርኩት እስቲ እንደዚህ እስቲ ባር ትንሽ ዝም ብላችሁ ጣል እንዳቅሚቲ እንዳቅማችሁ ሰው እንዳቅሙ ነው መኖር ያለበት። እዚህ ቤት ስትመጡ ሌላ ቦታ ሻርኩን አንበሳውን የሆነ ነገሩን ያዟት ልቀቋት ሲባሉ ነው እንዴ የምትወዱት እናንተ? አረ የውሸት ፍቅር አትውደዱ ተው። ኦልድስ ጎልድ ይላል። ኦልድስ ጎልድ በሚለው ነው መሄድ ያለብን። እስቲ ያንን ሙዚቃ ልክፈተው አንዴ። ቴንኪው የኔ ፍቅር። ዛሬ ሞግሱና ነገ ይጥሉሻል ብሏል። ኧረ እኛም አትርሱን። እኛም ስንት ዘመናችሁን አሳልፈናል። ከባልሽ ስትታይ ባልሽ ሲያመሽብሽ፣ ፀጉርሽን ሳትሰሪ ስትቀሪ፣ ቀለሙ የት ነው የመጣው? ማምዬ ቡናሽ እንደው አመት ባልን አንቺ ጋ ነው ማይ እያላችሁ ከአመት እስከ አመት ስንት ያሳለፋችሁበትን ቤት ሸመጠጣችሁት። አሁንማ ለሰላምታ የለመጣው ዝፍዝፍ ይሉብኝ ጀመረ። አምላኬ ሆይ አቤት። እስቲ ደህና ነገር ቤቱን ባርኩት እስቲ። ዛሬ እንኳን ይለፍልኝ። እኔ እኮ እናንተ ጋር ለመጫወት እኮ ነው ጌም አላስገባ እንጂ እኮ ባስገባ ያው አይጠፋም አንዳንድ መቼስ የሚሰጥ። ግን እኔ ደስ የሚለኝ እንደዚህ ቁጭ ብዬ ስጫወት ነው ከራሴ ጋር። አበባ እችን የቀረችውን አበባ ሙላት። አቤት ኢነርጂ ሲወስድ! አቤት አምላኬ ሆይ እኔ ብሰጣችሁ ይሻለኛል በአበባው ምክንያት። የምሬን እኮ ናቸው። እችን ሙላት ተለበሉ ያልፈኝ ነው። እንደዚህ ሲያደርግ እኔ እርግዝናዬን ያስታውሰኛል። የመጨረሻው ቀን አልሄድም የሚለው መንዝ ማለት ነው እያልሽ በቃ የምትጠራሞችበት አልጋው ላይ እሱ ነው ትዝ የሚለኝ። አሁን እኔ ማምዬ ደግሞ ስቀበል ጊፍት አወርዳለሁ። ማን ልበል እንዴ? አለሚቱ ነው አስሚቲ የመስለሽ ነበራለች። ሌላ የድህነት መንፈስ ቀብድ ነው የሚያስዙ ቤት እንደሚገዙ ይውላችሁ። ምን መናገር ያስፈልግሻል? ደሞዝ ሲደርስ አመጣሽ ማውረድ ነው። ምን ልመዘግበው ነው የምትነግሪኝ? ማምዬ በእናትሽ እያየንሽ አውሪ። ኧረ ይሄ ፊት አልየው ፊት ለፊት ይነሳብኛል ደም ግፊት ብታይን ያደል እንዴ ደስ የሚለኝ። ይሄ ፊት 3 በ4 ሆኗል እኮ አሁን ብርድ እየቀፈቀፈው ሚያሞቅ የለ ማርያምን እንዴ! አሁን እኔ ለቲክታክ እኮ ይሄን ነው መጋበዝ ያለብኝ። ሰላምታ የላቸው ምን የላቸው የሆነ ነገር የላቸው። በቃ ቤቱን መጣው ዝፍዝፍ ይሉበታል። አይዞ ያኛው ምንድን ነው የሚለው? ዛሬ አሞግሱና ነገ ይጠሉሻል የሚለው ሙዚቃ ንገሩኝ ስሙን። እንወድሻለን።
እንወድሻለን ወይስ እሷ ናት አይደለችም? አይ እንወድሻለን። የእናንተን መውደድ አየነው እኮ አየነው። የእናንተን መውደድ ዝም ብለን ማየት ነው። ፍቅራችሁን ሌላ ቦታም እዚህም ማየት ነው። ዝም ብለን ማየት ነው። ወዳጅ ሲያረጅ በጓሮ ይሄዳል አሉ። በኮመንት እንወድሻለን፣ ሌላ ቦታ በገንዘብ እዚህ በችስታ ኮመንት እንወድሻለን። እኛ ከኪሳችን ንግባ። እውነቱን ነው ድርዬ። እኔ አጫውታለሁ ዘነበቶ ላይ ይበላል አለ። እኔ አጫውታለሁ ገንዘብን እየርክ ሌላ ቦታ ትረጫለህ። እኔ አጫውታለሁ ዘነበቶ ላይ ይበላል ይላል ድርዬ። እውነቱን ነው እኮ የእሱ ነገር እኮ እኔ ላይ ሆነ። አሁን የእሱ ነገር እኔ ላይ ሆነ። እኔ አጫውታለሁ ቡና አፍልቼ እንደ ታምራት ገለታ እዚህ ቡናን ስጨርስ ሌላ ቦታ እጅስ ከሚሰበር ታፕታፕ እያረክ ፑሽ ፑሽ እያልክ ታሽቋልጣለህ። በኮመንት ያለም የሌለም እታዘባለሁ እኮ አንደር ከበር ገብቼ እያንዳንድክ እኔ ላይማ ያጨሰብኛል። እንደው ይጭስብሽ ሚጨስ እንጂ ይሄሉ ባንጃ ገዝቼ ካላጨስኩት አልሰራም። በዚህ በእንትን ይሄ ምንድነው ባደን ዕጣን ምናምን አልሆነም። አሁን ሉባንጃው መምጣት አለበት። ያን የድሮ ሉባንጃ ታዲያ ሚሚቾ ደግሞ ይሄ ድሮ መኪና ሲገዙ ጥቅስ እያያዙ የሚዞሩትን ገንዘብ ምን ያደርጋል? ፍቅር ነው አላቂ ነው። ፍቅር ነው የሚጠቅም። አረ አሁን ፍሉስ ከሌለ ላይፍ የለም። የኔ እናት የሚንጨበጨብልሽ ስትሰጪ ብቻ ነው። ማን ይሰማሻል? እኔ ሁኜ ያነበብኩልሽ በነፃ ኮመንትሽንም እኔ ሁኜ ነው እዚህ ቤት ያነበብኩልሽ በነፃ። ሌላ ቦታ እኮ አይነበብም ኮመንታችሁ። ኤዳ ቺጫጫቃ ነው የሚሏችሁ ስትጽፉ። ፍቅር ትላለች እንዴ? ሶስት መንግስት የበላ ጥቅስ